موتن أستوسو اذكروا هذه اللذات ይሄን ጥፍጥና የሚጣፍጠው ኑሯችሁን ይሄንን የምትደሰቱበትን ህይወታችሁን ያለ ቅድ ያለ ፕሮግራም ቀጥ የሚያረጋግባችሁ ያላሰባችሁት ውስጥ የሚያስገባችሁን ሞትን አስታውሱ አሉ ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala በቁርአን ምን ይለናል خلق الموت والحياة ليبلوكم أيكم أحسن عملا የዚችን ዓለም ኑሮና የዚችን ትንሽ አጭር በጣም ከንቱ በጣም ብኩን የሆነችን ህይወትና ከሞቱ በኋላ ያለን ነገር የፈጠረበት ዋናው ምክንያቱ ليبلوكم أيكم أحسن عملا የትኛችሁ መልካም ሰሪዎች የትኛችሁ ጥሩ አድራጊዎች እንድትታሰቡ ነው ከሆነ ጊዜ በኋላ በጣም ረጅም ዘመን የምትኖሩበት ህይወት አለ ለዚያ ዝግጅት ካላደረጋችሁ ወዮላችሁ ተብላችሁ ምን ያህል ተሰራላችሁ አሰሩ ለማየት ነው አላህ Subhanahu Wa Ta'ala ሞትን ብቻ ፈጥሮ ዝም ብለን ሙተን ምንቀርብ ይሆን ኑሮ ዓለም ነበር ከሞት በኋላ መነሳት መቀስቀስ አለ ነው ሙቶ መነሳት ደግሞ የሚያስከትለው ሰው ለሁለት ይከፈላል ይለናል አላህ መዝገቦች አሉ እዚህ ዱንያ ላይ ስንሰራቸው የነበሩት ትልቁም ትንሹም ተመዝግቦ ሁሉም ፋይላችን ይሰጠንና አንገታችን ላይ ይንጠለጠላል كل انسان الزمناه طائره في عنقه አንተው አንብበው ነው የሚባለው ሌላ ሰው እንዲያነብለት አይደለም እያንዳንድ ፋይልህን አንተው ነህ የምታነበው የሰራሃውን ስራ በአፍህ ነው የምታነበው በአይንህ አይተህ ነው የምታነበው የሚያሳፍረው ማንንም አላየኝም አላህ አላየኝም ማንንም አልሰማም ብለህ እምትሰራው ነገር ካለ አንተው አላህ ፊት ታነባዋለህ ጥያቄ ይጠይቃል አላህ የበድለውሃል መዝገቡን ሲጽፉት ይይዙት የነበሩት ባሮቼ ተሳስተዋል ይቅርታ አለህ እነሱ ጋር እማይልህ ጉዳይ አለ አረ የለም ሁሉንም ሰርቻለሁ እንዲያውም ሌላ መውቅፍ ምን መዋቅፍ القيامه የሰው ልጅ እኔ ዛሬ ማንንም እንዲመሰክርብኝ አልፈልግም የመላእክት ምስክርም የሰው ምስክርም አልፈልግም በራሴ እናገራለሁ ያ ረብ مرحبا ይላል አላህ በቃ በራስ ተናገር አላህ Subhanahu Wa Ta'ala ምላሱን ይዘጋውና እጁ በእጁ የሰራውን እንዲናገር እግሩ በእግሩ የሰራውን እንዲናገር አይኑ በአይኑ የሰራውን እንዲናገር ሌሎችም ሱብሃንአላህ ሰውየው በጣም ይበሳጭና ምን ሆናችሁ ነው በዱንያ ተናግራችሁ የማታውቁትን እንዲህ መናገር የቻላችሁት እኛ እኮ አይደለንም ሁሉን ነገር የሚያናግረው አላህ ነው ያናገረን ይላሉ አካሎቹ ተደብቆ ማለፍ አይቻልም ዛሬ ትልቅ ሪሳላ ያልኩት ትናንት ወንድማችን እንደነገሩኝ ከሆነ እስከ አሱር ድረስ በጤና የነበረ አብሮ ጀማዓ የሰገደ